ማናገርሽ ነገር አለ ብለሽ ነበር እኮ። ምንም ማናገርሽ ነገር የለም። ግን እኮ የምናወራው ነገር አለ ብለሽኛል። ራሴ ጋር ተነጋግረን አቤት ጎረመሽ። በቃ ጨረስሽ አይደል? ጎረምሳሽ ምንድነው? አልገባኝም። መተኛል አማራው ግልጽ አማርኛ መሰለኝ። ቆይ ምን ነው የምትይው? ምን አደረኩኝ? በርሳት ሆነሽ አንቺ ሰሞኑን እናትሽ የምታደርጊያን ነገር ያልገባኝ መስሻ እንዴ? ሁሉንም ነገር ነው በደንብ የማውቀው። ጉርምስናሽን በልክ አድርጊው። አሁንም ነገርሽን በደንብ ስሚ። ዳግመኛ እቺ ሴት ግባ አንቺ አዝናቢያት እሷ ፊት ማድረግሽን ታውቂያለሽ። እሺ ምንድነው አንቺ ምንድነው ፌቨን አንቺ እዚህ የምትሰሪያለሽ? ኧረ እኔ ምን አልፈለኩ እንትን ፈልጌ ምን ፈልገሽ? ሲማለሽ ማውጫው ማለት ነው። ማውጫውልሽ? ኧረ የለኝም። እሺ በቃ ወይኔ ሴት መንገድ ልገዛለሁ። ሁሉም ሰው የሚያስበው ለራሱ ብቻ ነው። ቆይ እኔ ብቻ ነኝ አይደለ ጥፋተኛ? ቆይ እኔ ስሜት የሌለኝ ነው እንደ ይመስላችሁ? ደስ ቢላት ባይላት ቢከፋት ባይከፋት ማንም ሰው ግድ አይሰጠውም። ቆይ እኔ ስንት ነገር ነው ችዬ መኖር ያለ። እኔና እናቴ መካከል አለመግባባት አለ ማለት ነገሮች እያጣሉ ነው። በምን ምክንያት የተፈጠረ ችግር አለ? ማን እንደሆነ ባላውቅም የሆነ ሰው እኔ ፍቅረኛ እንዲያስኩኝ ያሳምኗታል። ማን ሊሆን ይችላል? ይኸውልህ ትንሽ ኃይለኛ ናት ማለት የሆነ ነገር አድርጊ ብላኝ ካላደረኩኝ ወይ ደግሞ የሆነ ነገር ከተናደደች እኔ ላይ ነው የምትወጣው። እሷ ልትሆን ትችላለች ብዬ አሰብኩኝ፣ ግን ደግሞ እሷ አይደለችም። ለምን? አሁን እሷ እንደዚህ ነገር ማድረግ አቁም። ዝቅተኛ ነው። ፕሮፌሰሩን እጄ ሳናገራቸው ደግሞ ወረቀቱን ሰጡኝ። ያ ወረቀት ግን የተቀየረ ነው። ተቀየረ ማለት? በቃ የተቀየረ ነው። በቃ የኔ ያልሆነ ማለት። ይህ ምስኪኗ የጽጌረዳ ስቃይ እንደቀጠለ ነው። እንዲሁም አይዲዋን በመስረቅና እንደዚሁም እንግዲህ አሳይመንት የሰራችው ወረቀት በመቀየር ተራ በተራ እያስለቀሷት ይገኛሉ። እንደዚሁም አሰሪ የሆነችው ወይዘሮ ፍቅርተም እንግዲህ ልጅቷ እንድታገባና ትምህርቷ እንድታቆም እናቷን እየገፋፋቻት ትገኛለች ማለት ነው። እናቷ ግን ልጅቷን በፍጹም እየተረዳቻት አይደለችም። አንዳንድ ጊዜ ቤተሰቡ ልጆችን አለመረዳታቸው ብዙ ዋጋ ያስከፍላቸዋል እና ከጽጌረዳ ድራማ ብዙ ነገር እንማራለን። ቪዲዮውን መጨረሻ ላይ ማስገባላችሁ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩኝ ለምታበረታቱኝ ውድና የተከበራችሁ ቅልብ ያላችሁ ሁላችሁም ከልብ አመሰግናለሁ። አዲስ የሆናችሁ አሁንም ሰብስክራይብ እያደረጋችሁ አብሮነታችሁ አይለኝ እያልኩኝ በአክብሮት ተጠይቃለሁኝ። ጽጌረዳ ድራማ ደስ የሚልና አስተማሪ ድራማ ትክክለኛ ህይወት ላይ እየተመሰረተ እንደዚሁም በማህበረሰባችን ዙሪያችንን ከበው ካሉ ሰዎች ውስጥ እንግዲህ ሁሉንም የሚመለከት ሊሆን ይችላል ብዬ አስባለሁኝ ማለት ነውና እንግዲህ ጽጌረዳ እናቷ በሰራተኝነት ሰው ቤት ተቀጥራ እሷን እያሳደገች ትገኛለች። ነገር ግን ምንም ቢሆን የቀጠሯት አሰሪዎቿ ያው እንዳንቺ ልጅሽም ዲቃላ ይዛ እንዳትቀመጥ እያሉ ሞራሏን የሚሰብርና አንገቷን የሚያስደፋ ቃል እየተናገሯት ይገኛሉ። እንደዚሁም ጽጌረዳን ስልክ በማንሳት እንግዲህ ሌላ ወንድ እንዲያናገር በማድረግና እናቷ በልጇ ላይ ተስፋ እንድትቆርጥ እያደረጉ ይገኛሉ። ጽጌረዳ ግን ምንም የምታውቀው ነገር የለም ማለት ነው። እንዲሁም እንግዲህ አብሮ አደጋ የሆነችው ጓደኛ ፌበናት ማለት ነው አንድም አሳልፋ እየሸጠቻት ያለችውና ጽጌረዳ በጣም የምትገርም ጠንካራና ሴት ናት። ከትምህርት መልስ እንግዲህ የእናቷ ደሞዝ በቂ ስላልሆነ በጽዳት ተቀጥራ ሰው ቤት ስራ እየሰራች የምትተዳደር ወይም ደግሞ እናቷን የምታግዝ በትምህርቷ ላይ ትልቅ ተስፋ ትልቅ ደረጃ ደርሳለሁ እንደዚሁም ደግሞ እናቴን አኮራለሁ ብላ የምታበቅ እንግዲህ እንስት ናት ማለት ነውና ነገር ግን ወደ ቤት ተመልሳ አቤት ቁጭ ብላ ከእናቷ ጋር እንግዲህ የተነጋገረች ባለችበት ሰዓት እናቷም የምነግርሽ አዲስ ነገር አለኝ ነበር ያለቻት ወይዘሮ ዘርፌ እሷም እንግዲህ እማዬ አዲስ ነገር አለ ብለሽኝ ነበር፣ እስቲ ምንድነው ንገሪኝ ብትላትም አይ ትቼዋለሁ በቃ ምንም አዲስ ነገር የለው ነበር ያለቻት። አረ እማዬ በጣም ተቀይመሽኛል፣ ግን ምን እንደሆነ አልገባኝም። የሆነ ሰው እኔና አንቺን ለማጣላት አውቆ እንደዚህ እያደረገ ሰው አለ። ነገር ግን እኔ አንቺ የምታውቂው ነገር ምንም እማውቀው ነገር የለም፣ ሁሉም ነገር ለኔ አዲስ ነው ነበር ያለቻትና ስለዚህ ንገሪኝ ምንድነው ብትላትም አይ እኔ ብቻዬን ወስኜበታለሁ፣ ላንቺ መንገር አይጠበቅብኝም ነበር ያለቻት። እንግዲህ እናቷ በመኮሳተርና በዚህ መሀል ነበረ ወይዘሮ ፍቅርተ ተደብቃ እያዳመጠቻቸው ነበርና ወደ ቤት በመግባት እንግዲህ ኩሽና እነሱ ወዳሉበት ቦታ በመግባት ጽጌረዳን በመገላመጥና ዱላ ቀረሽ አነጋገር የተናገረቻት። ነገር ግን ጽጌረዳ እናቷ ምንም አይነት እላፊ ቃላት ስትናገር አላየንም አልሰማንም። ነገር ግን ከሰሞኑ ጀምረሽ ከእናትሽ ጋር የምታሪው ግብግብ ጥሩ አይመጣም፣
ራስሽን ዝቅ አርግተሽ ብትኖሪ ነው የሚሻለሽ። ተንግዲህ ኋላ እናትሽን እማዩን ነገር ስትናገር ያብሰማ ወገብሽን ነው የምቆርጥሽ እዚሁ እናትሽ ፊት ነበር ያለቻትና ላንቺ ብላ እኮ ነው እሷ ሰው ቤት ተቀጥራ ዝቅ ብላ አንቺን እያሳደገች ያለችው። ነገር ግን አንቺ ደግሞ እናትሽ የምትልሽን አትሰሚም። እናትሽን የምትልሽን ብትሰሚ ጥሩ ነው፣ ስታዝንብሽ ጥሩ አይመጣም በማለት ነበር ያለቻትና እሷም እንዴት ምን አደረግኩ ብትላትም እንግዲህ እድሉ ልትሰጣት ፈቃደኛ አይደለችም። እናቷም ቢሆን መልስ ለሰው አትመልሺ በማለት ነበር እንግዲህ ከዱላ ቀረሽ ግልምጫ ጋራ የተናገረቻትና እሷም እንግዲህ ምንም ጥፋትም ባይኖርባት ችግሯን እንደሆነ ባይገባትም ነገር ግን እሺ ብላለች። በመቀጠልም እንግዲህ ወይዘሮ ፍቅርተ እችን ክፍተት እንግዲህ ተጠቅማ ልጅና እናት እንዲራራቁ እያደረገች ወይ ደግሞ እናትየዋ እንድትወስን እያደረገች ነው የምትገኘውና ጽጌረዳ ግን ወደ ትምህርት ቤት ሄዳ ነበር። ትምህርት ቤትም ስትሄድ እንግዲህ የገጠማት ነገር ያላሰበችው ነገር ነው። እሱ እንግዲህ አሳይመንቷን ጓደኛዋ ፌበን ሰርቃባታለች ማለት ነው። ያው አንዳንድ ጊዜ ያው የራስ ጓደኛ ነው አንዳንድ ጊዜ የማይሆኑ ነገሮችን የሚያደርገውና እሷ ሰርታ ያስቀመጠችውን አሳይመንቷን ከፍታ እንግዲህ ቦርሷን ከፍታ ስታወጣ ጽጌረዳ አይታት ነበረ። ነገር ግን ሸወደቻት ከኋላ ሱሪያ ውስጥ በመጨመርና ይቅርታ ነበር ያለቻት። እንዴ ምን ፈልገሽ ነው ክላሴ ብትላትም እንግዲህ የሲም ማውጫ ፈልጌ ነበር የለሽም ነበር ያለቻት። አረ የለኝም የሲም ማውጫ ደም ፈልገሽ ነው የለኝም ብትል አይ በቃ ሄጄ እገዛለሁ በማለት ጽጌረዳ በፍጹም ጓደኛዬ እንደዚህ ታደርጋለች ብላ አስባ አታውቅም። ነገር ግን ጓደኛዋ እልህኛና እሷ ያለችውን ብቻ እንድታደርግላት የምትሆን ኃይለኛ ብትሆንም ነገር ግን ያንን ነገር እንደተወችና ወደ ራሷ እንደተመለሰች ነው የምታውቀው እንጂ ይህን ተንኮል ታደርግብኛለች ብላ በፍጹም አስበው አታውቅም ማለት ነውና ቢሆንም ግን እሷ እንግዲህ የሰርቃባት አሳይመንቷን በሌላ በማይረባ አሳይመንት ቀይራላታለች ማለት ነው። ትምህርት ቤት ስትሄድና ሲሰጣት ግን ነጽቧ በጣም የወረደ እንግዲህ እሷ የሰራችው ሳይሆን ሌላ ሆኖ ነው እያገኘችው ማለት ነውና በጣም እያለቀሰች እንግዲህ መንገድ ላይ እየሮጠች ነበረ። እንግዲህ አንዷ የተተዋወቀችው ሰው እሱም አግኝቶ ምን ሆነሽ ነው ቢላትም ምን አገባህ ምንስ በሆን በማለት እንግዲህ ለመናገር ፈቃደኛ አይደለችም ነበረ። እሱም ያገባኛል በማለት እንግዲህ በግድ እሷን ሊጠይቃት ነበረ። ምንድነው ብሎ ቢጠይቃትም እንግዲህ ሰርቼ የሰጠሁት አሳይመንት በጣም የወረደ ነው፣ እኔ ግን የሰራሁት ሌላ ነው፣ ትክክለኛ ነበር። አሁን ግን ዳይሬክተሩን ስጠይቀው ሲሰጠኝም ይህን አይደለም ሌላ ነው ነበር ያለችውና እሱ እንግዲህ በቃ እናስተካክላለን እሺ ተረጋጊ በማለት ነበር ያረጋጋትና ነገር ግን ይህን ነገር የቀየረችው ከነብዩ ጋር በመነጋገር የራሷ ጓደኛዋ ፌበን ናት ማለት ነውና እንደዚሁ እንግዲህ በድጋሚ ፈተናም እንዳትፈተን አይዲዋን ለመስረቅ ተግባብተው ይገኛሉ ማለት ነውና ፌበን ይህንን ነገር እንግዲህ ታደርጋለች ብላ በፍጹም ጽጌረዳ እያሰበችው አይደለምና ነገር ግን የሆነ ችግርማ አለ፣ ይህን ነገር ግን በቅርብ ደርስበታለሁ እያለች ነው ብሌን። ነገር ግን እሷ ከመድረሷ በፊት ራሱ እናቷም ልትረዳትና ልታውቅለት ይገባል ማለት ነውና እንግዲህ ፋይናል ፈተና እንዲያልፋትና እንድትወርቅ እየተደረገ ነው የሚገኘው ማለት ነውና ጽጌረዳ እንግዲህ እየተገፋች ያለች ምስኪን፣ እንደዚሁም እናቷም እማትረዳት እና ትምህርቷን ታቋርጥ የሚሉ ተስፋዋን ሊያጨለሙባት እየሄደች ያለች ጽጌረዳ ናትና ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ብዙ ነገር የምንረዳበት ነው ማለት ነውና እንግዲህ ቪዲዮ እንዳላበሳባችሁ ዛሬ ያጠር አድርጌ እዚሁ ጋር አሰናበታችኋለሁ። በቀጣይ በአዲስ ነገር እስከምንገናኝ ቸር ሰንብቱልኝ። ሁላችሁም አብሮነታችሁ አይለኝ። ለምታበረታቱኝ ውድ ቤተሰቦቼ ደግሞ ሁላችሁንም ከልብ አመሰግናለሁ።